የነገራችን ሁሉ መዘዝ ሁለቱ ውሃዎች ነው ያንዱን ውሃ ጉዳይ በመከራ መለሰ ነው ያባይን መልሰን ሁሉ ግን ለድርድር እየቀረበ ነው ይወላችሁ ጥያቄው ተመለሰ ነው ሌላ ምንም ጣጣ የለበትም እሱ ነው ቀይ ባህርን አለመመለስ እንችላለን ነው የሚሊክን ደም ነው የመለሰው ባይዘው አብይ ሚሊክ ሊያሳኩ ብሎ ነው የተባሉትን 127 ዓመት ጠብቀው አብይ ከማን ጋር ፈረመው ባህሩን ተሻግረው ሲመጡ ሰዎቹ እዛች ቀይ ባህር ላይ ጽዋ ላይ ለባለ ሀብት አንዴ ለጣሊያን መንግስት ዳህላክን ለኃይለ ሥላሴ ወስደው እንደነበረው አሁን ኢሳያስም ለአብይ ሊሰጠው ነው በቃ ወደ ባገኙ ማለት ነው እና የሚለውን ለቅሶ ደለቁት ያው ኢሳያስ በሚፈልጉት ፔስ ላይ አይደላችሁ አሁን እነሱ ከኢሳያስ ጋር ናቸው ማለት አይደል ከአሰብ በመነሳት ወደ ሸዋም ወደ ደቡብም እየሄዱ ሀገራችንን ለመሰለል የቻሉት ቅድሚያ የአሰብን ወደብ በመያዛቸው ነው አድዋ አልተጠናቀቀም Sky, all our time. Hoping I'll get low, my mood's like that down. Can't get it burnt, kept swollen all the down. But this to it, I saw no window. ተስፋዬ ገብረአብ ተስፋ ሲያደርግ የቀዩ ሶዬ መምጣት ለቀይ ባህር ቀጠና ምናምን ሰላም ነው ምናምን ይላል ዞሮ ዞሮ ኢሳያስ ህልሙ ሁሉ በቃ ጠንካራ ኢትዮጵያ ከተፈጠረች አለቀልን ነው አንድ የሚያቆት ቻፕተር አለ መጽሐፌ ላይ ምዕራፍ 128 ተለዋለው ምናልባት 130 ምናልባት ትችላላችሁ ግን አድዋ አልተጠናቀቀም የምልበት አንድ ቆንጆ ጽሑፍ አለ ወደው በድምጽ ልጋብዛችሁ ይችላል አድዋ አልተጠናቀቀም የአድዋ ጅማሬው የወረረችንን ጣሊያንን ድል አድርገን መመለሳችን ነው ግን አድዋ ጦርነት ነበር ወይስ ውጊያ ጦርነት ከነበረ እንዴት ወራሪዎቻችንን ጠራርገን ወደ አህጉራቸው ሳንመልስ ቀረን ጦርነቱ ከነበረ ያሸነፍነው ኃይል ከ40 ዓመት በኋላ ዳግም ተደራጅቶ አሸንፎ ሲወረን እንዴት የምንከላከልበት ደህና ትጥቅ ሳይኖረን ቀረ የአድዋ ድል ውጊያ ነበር ጅማሮ ነበር አልተጠናቀቀም እህል የሚዘራው ከመብቀሉ ቀድሞ ነውና ወራሪዎቹም ውጊያውን የጀመሩት ባድዋ ጦርነት ጊዜ ሳይሆን ገና ባህር ተሻግረው ሲመጡ ነው በወቅቱ ቁልፍ የባህር ማዕከል የሆነው የስዌዝ ካናል ሊከፈት በማኮብኮብ ላይ ነበር እንግሊዝና ፈረንሳይ በአካባቢው ያሉትን መንገዶች የተጠቀሙ ዙሪያውን መክበብ ሲጀምሩ ሌሎቹ የአውሮፓ ሀገራት አይኖቻቸውን ከዚህ አካባቢ መንቀላቃታቸው ግብጽ በኩሏ ኢትዮጵያን ከሱዳን ጋር ጠቅልያ ያስገብራለው የሚል ህልሟን ይዛ ተነሳች ኢጣሊያ በወቅቱ እንደ ሀገር ገና በመቋቋም ላይ ስለነበረች ከሀያላኑ ጋር ትከሻ ለመለካካት የሚያስችል በቂ አቅም አላደረጀችም ነበር ስለዚህም ወደፊት ያስፋፋችው የምትሄድ ምንም ጥቅም የሌለው የሚመስል ቁራጭ ወደብ ቦታን ከባላባቶች ጋር በመስማማት በግዢ መልክ ለማግኘት ጥረት ማድረግ ጀመረች በወቅቱ እንግሊዝም ሆነ ግብጽን ላለማስቀየም ቦታውን በሀገሪቱ ስም ከመያዝ ይልቅ ሾዜፕ ሳቤቶ የተባለ ወደ ንግድ ያዘነበለ ሹሟን በመጥራት ግለሰቡን ሀገርን ወክሎ ሳይሆን እንደ ግለሰብ ቁራጯን መሬት እንዲገዛ ተደረገ በ1861 ዓመተ ምህረት ኢጣሊያውያኑ ሲፈሩና ሲቸሩ ለመጀመሪያ ጊዜ ባንዲራቸውን የገዙት ቦታ ላይ አውለበለቡ ቀስ በቀስ እየተስፋፉ ሄዱ ለዚህም የተጠቀማቸው የግብጽ መንግስት ጦር በጉንዳ ጉንዶና በጉራ በአፄ ዮሐንስ ሽንፈትን ተከናንቦ በሱዳንም አልማሃዲ የግብጽና የቱርክን ጦር አዋክቦ ከሀገሩ እንዲወጣ ማድረጉ ነበር በዚህ የተነሳ ግብጻውያኑ በኢኮኖሚም በወታደራዊ ኃይልም ውድቀት ገጠማቸው ኢጣሊያውያኑ ይህንን ድል ሳያባክኑ አሰብን እንደተመኙት ለመቆጣጠር ጊዜ አልፈጀባቸውም በኢትዮጵያ የኢጣሊያ የቅኝ አገዛዝ ታሪክ የተወጠነው በዚሁ በአሰብ ወደብና በጆሴፔ አማካኝነት ነው ከአሰብ በመነሳት ወደ ሸዋም ወደ ደቡብም እየሄዱ ሀገራችንን ለመሰለል የቻሉት ቅድሚያ የአሰብን ወደብ በመያዛቸው ነው የኢጣሊያ የኢትዮጵያን የመውረር ቅድመ ዝግጅት መነሻውም ይህ ቦታና ጊዜ ነው ወራሪዎቹ ቀድሞ የነጠቁን ወደባችንን ነው እዚያ ተደራጅተውና አቅደው አድዋ ላይ ገጠሙን ድል አደረግናቸው ያድዋ ጅማሬ ይህ ነው ነገር ግን ወደባችንን እንዳጣን ቀረን እነሱም በጃዙር እንደተቆጣጠሩት ኖሩ
ኋላ ላይም ባስጣጠቋቸው ኃይሎች ከወደብ ክፍፍል ተገለልን። በመሬት የተከበብን ሀገር ሆነን ቀረን። የአድዋ ፍጻሜ ይህን ያጣነውን ወደብ መልሶ ማግኘት ነው። ከሶማሊላንድ ጋር የተፈረመው ሰነድ የዚህ ድል መጀመሪያ ይሆን ወይንስ ሌላ መጀመሪያ እንጠብቅ? መልሱን እስክናገኝ ይህን ምዕራፍ በሁለተኛው የኢትዮጵያ ባህር ኃይል የቃል ኪዳን መዝሙር እንደምድመው። አዲሱ ትውልድ ሐሳብ ነው ሜዳው ኪዳኔን ላድስ ዳግም ለእናት አገር ተከብሮ በደሜ ለኖረው ባህር በር በአጽሜ ክስካሽ በደሜ እንዲከበር የአባቶች ጀግንነት ሕያው ሆኖ እንዲኖር የቀን ሐሩር ሙቀት ከቶ ሳይበግረኝ ሌት ተቀን ማዕበል ሞገድ አንገላቶኝ ለእናት አገር ክብር ቤት ዘመድ ሳያምረኝ ታጋይ መርከበኛ ቆራጥ የጦር ሰው ነኝ። ቃል ኪዳኔን ዳግስ ቃል ኪዳኔን ላድስ ዳግም ለእናት አገር ተከብሮ በደሜ ለኖረው ባህር በር የሚዬ ኢትዮጵያ መከታ ጋሻዋ ጀግናው መርከበኛ የማህፀን ፍሬዋ ሞቴን እመርጣለሁ ከሚደፍራት ጠላት እንደ ጀግና አባቴ እኔም ልሙትላት። የቀን ሐሩር ሙቀት ከቶ ሳይበግረኝ ሌት ተቀን ማዕበል ሞገድ አንገላቶኝ። ይህንን ሁሉ ማስረጃ እየመዘዝኩላችሁ ያለሁት እጅግ በጣም ቀድሞ ካለቀ መጽሐፍ ላይ ነው። በዚህ ውስጥ ነው እውነትንም ልዩነቱንም ቀርነታችንንም መመርመር። አዲሱ ትውልድ ሐሳብ ነው ሜዳው የአድዋ ጉዳይ ምንም እኮ ሁለቱ ውሃዎቻችን ጉዳይ ነው። አንዱ ውሃ ነው መጀመሪያው ነው። ከዛ ሁለቱ የናይል ምንጭ ለመቆጣጠር መጡ አይደል? የናይል ምንጭ እንቆጣጠራለን ብለው መጡ አውሮፓውያኖቹ። ያኔ ተከፋፍለው መጡ። ፈረንሳይና እንግሊዝ የነበራቸውን ግብግብ ታውቃላችሁ። የባላንጣነታቸው ልክ ታውቃላችሁ። እኔ ይበልጣለሁ ይባባሉ ነበር። ያ ዞሮ ዞሮ መጨረሻ ላይ በኔቪ ፓወሯ ነው እንግሊዝን በረከቻት ፈረንሳይም። በኋላ ሚኒሊክ ምናምን ተበቀሉ። ደመላሽ ምናምን ብለው በኋላ ላይ ምዕራፍ 128 ብለው ሚኒሊክ ለመገንባት አስበው የነበረውን የባህር ኃይል ውጥን ምናምን ያከሸፉባቸው ያኔ እነ እንግሊዞች ናቸው። ከዛ በዛ መሃል ግን ምጽዋን ምናምን እኛን አካባቢዎች መያዝ ስለማትችል እንግሊዝ ግብግብ ስለነበረባት ከፈረንሳይ ጋር ጣሊያን ገና እያቆጣቆጠች ስለነበረ ለጣሊያን አደራ ተሰጠ። ከዛ ጣሊያን ሚኒሊክ ላይ እንደዛ ልትጫወት ትሪክ ልትሰራ ሞከረች። ከዛ ወደ ጦርነቱ ሄድን ማለት ነው። የውጫሌ ውል መጣ ሄድን። ሌላ ምንም ጉዳይ እኮ ሲመጡ የናይል ምንጭ መቆጣጠር ነው ጉዳያቸው። ከዛ በኋላ መጥተው የሰፈሩት የት ነው? ጣሊያኖቹ መጥተው የሰፈሩት የት ነው? ግብጾቹ ሞክረው የነበረው ከበኋላ ቱርኮቹ በኋላ ለግብጽ ኳድራ ሰጥተው ሄደዋል። ግብጽ ስትወጣ እንደገና ሰጥታብን ሄደች ያን ኤሪያ። ስለዚህ ባህሩን ተሻግረው ሲመጡ ሰዎቹ እዛች ቀይ ባህር ላይ ምጽዋ ላይ አንዴ ለባለ ሀብት አንዴ ለጣሊያን መንግስት አንዴ ከአፋር ጋር የተያዘ አንዴ ከኢትዮጵያ ጋር የተያዘ ዞሮ ዞሮ ጉዳዩ ከዛን ጊዜ ጀምሮ ሲንከባለል መጥቶ ልክ ባህራችንን ተሻግረው ሲመጡ ህልውናችን ተረፍሯል። ስለዚህ አድዋ ራሱ ጦርነት ነበረ ወይ ግጭት ነው? እየተፈራረቁብን ነው። ግብጽ ፈራረቀችብን፣ ቱርክ መጣች ሄደች፣ እንግሊዝ ላከችብን፣ በጣሊያን በኩል ወጋችን አስወጋችን። ፈረንሳይ ነው ከኛ ጋር ስለነበረች ያኔ በሚኒሊክ ጊዜም ከኛ ጋር ነበረች። እርስ በርስ ጸብ ስለነበራቸው እሱ ታሪክ አለመጠናቀቁ እኛ እነሱን ከዛ አለማባረራችን ከምጽዋ ከባህሩ አሻግረን አለመጣላችን ሚኒሊክ ያልተዋጉበት የራሱ ምክንያት አላቸው። ከሳሾቻቸው አውዳሾቻቸው ቢኖሩም በቃ ዘመኑ ፈቀደላቸው ልክ የተዋጉት። ግን ጦርነት ቢሆን ማሸነፍ ነበረብን። ከዛ እነሱን ማስወገድ ነበረብን አይደል? ባህሩን ማስጠበቅ ነበረብን ማለት ነው። ሚኒሊክም እኮ ጥረው ነበራል። የባህር ኃይል መገንባት ምናምን ፈለጉ፣ አደናቀፉባቸው። በኋላ ደመላሽም ብለው ማክረንና አብይ ተፈራረሙ። የሚኒሊክን ደም ነው የመለሰው ባይዘው አብይ። ሚኒሊክ ሊያሳኩ ብሎ ነው የተባሉትን 127 ዓመት ጠብቀው አብይ ከማን ጋር ፈረሙ? በቃ የተቀያየሩት ሚኒሊክና አብይና ማክረን ተቀያየረ የመጡት በንጉሱና በመሪው ቦታ ተፈራረሙ ማለት ነው። ይሄኔ ዓለም ጨሰ ካስታውሳችሁ። ከዛ እንደ መጽሐፌ ላይ አውጥቼዋለሁ። ከመጽሐፌ አብይና ኢሳያስ ሲስቁ እንግሊዝ ታለቅሳለች ምናምን ነበር የሚለው። በቃ ሁሌ ታሪኩን ከተከተላችሁ ባህር እንድናጣም የተደረገበት ምክንያት ከስር ከስር የተከተሉ ሲገዘግዙ የነበሩት እንግሊዝና አሜሪካ ናቸው። ማን ናቸው አለኝ የትውልድ አደራ መጽሐፍ መንገሻ ስዩም፣ እሳቸውም ያዛው ዮሐንስ ቤተሰብ አይደሉ ልጅ አይደሉ? እሳቸውም ጽፈውታል። እንግሊዝ ሄደው የለመኑበት ልክ እባካችሁ አደራ ያስፈልገናል፣
የሚለውን ቃል ገና እንኳን እንዲያነሱ አይፈቅዱላቸው ነበርና ይሄ ጉዳይ ዞሮ ዞሮ በኋላ አብይና ኢሳያስ ሲያደርጉት ያኔ የነበረው እንዳለ መለስ ብላችሁ ዜና እዩ። እነ ማርቲን ፕላውት እነ ጋርዲያን ታይምስ ምናምን በቃ ልክ ያኔ ዳህላክን ለኃይለሥላሴ ወስደው እንትን እንደነበረው አሁን ኢሳያስም ለአብይ ሊሰጠው ነው በቃ ወደ ባገኙ ማለት ነው ምናምን የሚለውን ለቅሶ ደለቁት። ያው ኢሳያስ በሚፈልጉት ፔስ ስላይደላቸው አሁን እነሱ ከኢሳያስ ጋር ናቸው ማለት አይደለም። ኢትዮጵያ ግን ልታገኝ አይፈልጉም። ስለዚህ አድዋ አልተቋጨማ። የነገራችን ሁሉ መዘዝ ሁለቱ ውሃዎች ላይ ያለው የአንዱን ውሃ ጉዳይ በመከራ መለሰ ነው ያባይን መልሰን ሁሉ ግን ለድርድር እየቀረበ ነው። ይኸውላችሁ ጥያቄው ተመልሶ ራሱ ሌላ ምንም ጣጣ የለበትም። እኛ እሱ ነው ቀይ ባህርን አለመመለስ እንችላለን ነው አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው